ከአረብ ሀገር መጥቼ ምን ልስራ ብላችሁ የምትሉ እህቶች ማለት ነው፣ ለእናንተ ላይክ፣ ሰብስክራይብ፣ ሼር መደረግ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም በያላችሁበት ሰላማችሁ ይብዛልን። የቻናላችን ቤተሰቦች እንዴት ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። ከአረብ ሀገር ስንመለስ ምን እንሰራለን ምን እንስራ ብላችሁ የምትሉ ሴቶች ወላሂ ብዙ ነገር መስራት ትችላላችሁ። ብዙ ነገር አለ ኢትዮጵያ ውስጥ ማለት ነው። ብቻ ብሩ ይኖርሽ። ብሩ ካለሽ ብዙ ነገር የመስራት እድል አለሽ። ገባሻ? ልምከርሽ፣ አዳምጪኝ በስነ ስርዓት። እስክሮል እያለሽ አትለፊው፣ አዳምጪው። ትምህርት ይሆንሻል፣ ትማሪበታለሽ። ብሩ ካለሽ ኢትዮጵያ ላይ ገብተሽ ብዙ ነገር የመስራት ቻንስ አለሽ። እንዳትሸወጂ። ለምሳሌ ምን ይኖረኛል ብለሽ ብትገምቺ 800,000 ብር ቢኖርሽ 400,000 ብሩ ባንክ ላይ ሴፍ ታደርጊውና 400,000 ብሩ ዘና አድርጎ ያሰራሻል። በአሁኑ ሰዓት ምን ያሰራል? 400,000 ብር ምን ያሰራል? 200,000 ብር ምን ያሰራል? 300,000 ብር ያሰራሻል። ልነግርሽ ነው፣ አዳምጪ። 400,000 ብር ቢኖርሽ ማለት ነው ካፒታልሽ በአይንሽ እያየሽው መሰሪው ስራ እጅሽ ላይ አለ። ይህም ስራ ምንድን ነው ብትይ፣ ሸቀጣ ሸቀጥ ነው እንዳትይ፣ ቡቲክ ነው እንዳትይ፣ እነሱ ታያቸው። እነሱ ዝም ብለው ለጌጣጌጥ የሚሰቀሉ ስራ ናቸው፣ የሚሆኑ ስራ አይደለም። እጅሽ እንዳታስገቢ እነሱ ውስጥ ማለት ነው። እኔ ፈትኖኝ ስላለፉት ይህ ሸቀጣ ሸቀጥ ቡቲኮች ምናምኖች ዝለያቸው። እነሱ አይረቡም። ዝም ብሎ ጌጣጌጥ በቃ ጣራ ላይ ተሰቅለው ዋው ለማስደረግ ብቻ ነው የሚሆኑት እንጂ ስራ አይሆንም። ስራ ልስራ ካልሽ በእጅሽ ሙያ ተምረሽ ሙያ ነው መስራት ያለብሽ ኢትዮጵያ ውስጥ ማለት ነው። ምን አይነት ሙያ ልትይዝ ትችያለሽ? ክርስቲያን እህቶቼ በተለይ ለእናንተ ምርጥ አይነት ስራዎች አሉ ኢትዮጵያ ውስጥ ማለት ነው። ትንሽኛ ሸሪዓችን ያዝ ስለሚያደርገን ለምሳሌ ብነግርሽ ፀጉር ቤት፣ የሴቶች ፀጉር ቤት በጣም አዋጭና በጣም አስደማሚ ስራ ነው። ጊዜው ማያልፍበት፣ ወቅት አለፈበት ማይባል፣ ኤክስፓይርድ አደረገ የማይባል፣ በቀን አንድ ሰው ብቻ ብትሰሪ ሰራ ብለሽ የምትዩ ስራ፣ ንጽህናሽን እየጠበቅሽ ራስሽ እየጠበቅሽ የምትሰሪው ስራ አንድ የሴቶች የውበት ሳሎን። የሴቶች በውበት ሳሎን ደግሞ አየር የለውም፣ ስራ የለውም፣ ቀዝቅዘዋል፣ እንደዚህ ብለዋል። በአንዴ ብቻ በአመት በዓል በሚሰራው ስራ ብቻ ዘናዋት ይበታለሽ። እንዳትሳሳች፣ እጅሽ ላይ ሙያ መማር አለብሽ። ኧረ የሴቶች የውበት ሳሎን እኔ ደግሞ እሱ አይመቸኝም ምትሉም እናንተ ልትኖሩ ትችላላችሁ። የወንዶች የውበት ሳሎን በደንብ ነው የሚያበላው። በደንብ ደግሞ እኔ ወንድ ልቆርጥ ነው፣ ደግሞ ወንድ ማሳጅ ላረግ ነው፣ ደግሞ ወንድ ሜካፕ ልሰራ ነው፣ ደግሞ ወንድ ጺም ልቆርጥ ነው። እንደዚህ ነው የምትሉ ትኖራላችሁ። ተው፣ አትሸወዱ። ሙያ ስራ የመሰለ ነገር የለም። እሱ የወንዶች የውበት ሳሎን ካስጠላሽ ምን ታረጊዋለሽ መሰለሽ? በስነ ስርዓት ትከፍቻለሽ። ያ ያልኩሽ 400,000 ብር ተይና 200,000 ብር በቂሽ ነው የወንዶች ሳሎን ለመክፈት ነው። የወንዶች የውበት ሳሎን ጽድት አድርገሽ ትከፍቻለሽ። በቃ ሁሉም ነገሩ ይሄ እንትን እንዳለ በቃ የሚያስፈልጉ ዲስኮቹ ምናምን እንደዚህ ሼቨሮቹ በቁጥር አላቸው። የጺም ማንሻው፣ የፀጉር ማንሻው ከ1 እስከ 5 መሰለኝ ቁጥር ያላቸው ማለት ነው። እነሱን በስነ ስርዓት ማወቅ፣ ቅርጽ ማውጣት፣ እንዴት ነው ቅርጽ የሚወጣው ተብሎ የማሽኑ አያያዝ መልመድ አንቺ የሚጠበቅብሽ ማለት ነው። ከስተመር አያያዝ እንዴት ነው ከስተመር የሚይዘው የሚለው የከስተመር አያያዝ መልመድ። ከዛ በኋላ ትቀጥራለሽ። በቃ እኔም እንዳጠገብ መጠጋት እንዳን ብለሽ ያስፈራሻል አይደል? ጽድት ያለ ቆንጆ ወንድ ጎበዝ ወንድ ትቀጥራለሽ። በዛ በወንድ አንቺ ቁጭ ብለሽ ሂሳብሽን እየተቆጣጠርሽ፣ ቤትሽን እየተቆጣጠርሽ፣ እቃሽን እየተቆጣጠርሽ በወንድ ታሰሪያለሽ። እሺ፣ የሴቶች የውበት ሳሎን እኔ በጣም ያስጠላኛል። የካቡያው ሽታ ይዘጋኛል፣ የሆነ ያፍነኛል። የቀለሙ ሽታ፣ የፀጉር ቀለሙ ሽታ፣ ጥፍር ቀለሙ፣ እግር ተዘፍዝፎ ማጠቡን በጣም የሚያስጠላ። ወላሂ አትሸወዱ። ምንም የሚያስጠላ ነገር የለም። ጽድት ያለ ስራ ነው። ብስሚላ ወላሂ እኛ ሸሪዓችን ቢፈቅደው በጣም ምርጥ
እንዴ የእናንተው እኮ ማለት የሴቶች ውበት ሳሎን ማለት እኮ ካፒታልሽ እኮ ጽድት ያለ ነው። እዛው ላይ ታይዋለሽ ግድግዳ ላይ ተሰቅሎ እንትን ይሄ አሁን ኧረ ፔስት እንትን ነው የሚባለው አይደል? ይሄ ኧረ ብስሚላሂ አፌ ላይ መጥቶ ደግሞ ጠፋ። መቼም ታውቁታላችሁ እናንተ ማለት ነው። ፔስትራሽን በንጽህና ቢጎዲንሽን በንጽህና ፎጣዎችሽን በንጽህና ቤቱ ጽድት አድርገሽ ትይዣዋለሽ። ከእንትኖችሽ ምናምን ይሄ ፔስትራሎች ምናምን የሚባሉት በእነሱ በስነ ስርዓት ጽድት አድርገሽ ትይዣለሽ። ወንበሮችሽን በቃ ቤትሽ የሚያስፈልግ ስትራላይዜሽን የሚባል አለ። ማበጠሪያዎች ምናምን የሚገቡበት እሱ ነገርሽንም የሴቶች የስቲም ስላችሁ ለፊት ብቻ የሚሆነው የስቲም አለው ራሱ የቻለ ማሽን፣ የቅቤ ስቲም፣ የፊት ስቲም፣ የእግር ማሳጅ ማድረጊያ እሱን እንዳለ ትገዛላችሁ። ከዛ በኋላ አንቺ ቁጭ ብለሽ ሙያው ግን እጅሽ ላይ መኖር አለበት። ሙያው እጅሽ ላይ ከሌለ ሰራተኞች ይጫወቱብሻል። እሱም ሙያሽ እጅሽ ላይ ትይዥና ማለት ትቀጥላለሽ። ምክንያቱም 400,000 ብር እዛ ላይ ብታወጪ ማለት ነው ካፒታልሽ አለ። አልከሰረም፣ ኤክስፓየርድ አላረገ፣ አልወደቀ፣ አልተሰበረ። 800,000 ብር ቢኖርሽ 400,000 ብር ባንክ ቁጠባ ብታረጊው 400,000 ብሩ ደግሞ ፀጉር ቤቱ ብትከፍችበት ምኑ ላይ ነው የምታየው? የ400,000 ብር እቃሽ ላይ ታየዋለሽ። እቃሽ ላይ ታየዋለሽ። እቃዬ ላይ እቃዬ ይዘዋል አልከሰርኩም ትያለሽ። ደግሞ አትከስርም። በቀን አንድ ሰው ልትሰሪ አንድ ሰው ቢገባ በቀን አንድ ሰው ለፀጉሩ ይሰራል። ጥፍር ሊሰራ ይችላል። የፊት ስቲም ሊገባ ይችላል። ቅቤ ስቲም ሊገባ ይችላል። አንድ ሰው ብቻ ስንት አይነት ነገር ተሰርቶ ይሆናል። እሱ ሰው ከሰራሽ የአንድ ቀን የቤት ኪራይሽ ምሳሌ 10,000 ብር የቤት ኪራይ የምትከፍይ ከሆነ 300 ብር የቤት ኪራይ ትቆጥቢዋለሽ። በዛ አንድ ሰው ግን እስከ 1,200 ምናምን ትሰሪበታለሽ በአንድ ሰው በቀን ማለት ነው። ሌላ ታዩና እና እህቶች እጃችን ላይ ብዙ አይነት ሙያዎች አሉ። ብዙ አይነት ምን እሰራለሁ የሚባለው ነገር ከአይምሯችሁ አስወጡት። ሁለተኛ ሶስተኛ ደግሞ መመጣላችሁ የሴቶች ውበት ሳሎን አልኳችሁ፣ የወንዶች ውበት ሳሎን አልኳችሁ። ሶስተኛ ላይ የሚመጣላችሁ ደግሞ ላውንደሪ ራሱ ማለት ነው። ላውንደሪ 800,000 ብርሽ በቃ 400,000 ብር እንበላ። ቆንጆ ማሽን ጽድት ያለ እስከ 200 ኪሎ ሚያጥ ትልቅ ማሽን እንግዛ እንበል። ካውያም ግዢ በይ፣ የከመተኮሻ ጠረጴዛውን ግዢ በይ። እሱ ራሱ በደንብ አቁም ያበላ ስራ ነው። ላውንደሪ ቤት ራሱ ማለት ነው 400,000 ብር የት ሄደ የት ገባ የተወጣት ምን እቃው ይዞታት ያለሽ የልብስ ማሽን ይዞታል፣ ካውያ ይዞታል፣ ቤቱ የሚያስፈልገው ነገር ዲስፕሌይ ምናምን ያስፈልግሻል፣ እነሱ ይዞታል ብለሽ ትይበታለሽ። እኔ ውድ እጃችን ላይ ሙያው ካለ ስራ ኢትዮጵያ ውስጥ ነፍ ነው ሞልታለች። እንዳትሳሳች። ምን እሰራለሁ ሀገሬ ላይ ገብቼ ሱቅ ነው የሚከፍተው። ሱቅ አይረብም። ለሱቅ ነፍስሽ እንዳትሰጪ። ሱቅ ማለት ነው እንደዚህ ተደርድሮ ዲዛይን ነው የምታየው። የቤት ኪራይ ነው የሚበላው። በቃ የቤት ኪራይ ትሰሪያለሽ። ምክንያቱም ማለት ነው ሱቅ ላይ የምታገኙት ከአንድ እቃ 5 ብር፣ 10 ብር፣ 20 ብር፣ 30 ብር ነው። 20 ብር 30 ብር አጠራቅመሽ በቀን ወይ ትርፍሽ ወይ 100 ብር ነው ወይ 150 ብር ነው። ለቤት ኪራይ፣ ለራስሽ ወጪ፣ ለሰራተኛ ወጪ፣ ከዛ እንደዚህ እያለ ውድም ነው የሚያደርግሽ ሱቅ የሚባለው ስራ ማለት ነው። አይ ከሱቅ ማርክ ሱፐር ማርኬት ብትይ እሱ በእርግጥ ያዋጣ ይሆናል። ሱፐር ማርኬቱ እንዴት ብትይ ብዙ ነገር ስለምትይዥበት ብዙ አይነት አካታች ነገር ስለምትይዥበት እሱ ትንሽ ሊያዋጣ ይችላል። ይሄ ዝም ብሎ ኮስኪ ሱቆቹ እነሱ ከእጅ ወደ አፍ ናቸው። አይለውጡሽ፣ አትለወጪ። በዛ ኩስኩስ እያልሽ ነው የሚያስቀርሽ። አሁን እኔ የምልሽ እነዚህ ሶስቱ ስራዎች ግን ትኩረት ሰጥተሽ አንቺ ራስሽ እጅሽ ላይ ባለው ስልክ መማር ትችያለሽ። የወንዶች ውበት ሳሎንን መማር ትችያለሽ እጅሽ ላይ ባለው ስልክ። ከፈለሽ ጎግል፣ ከፈለሽ ዩቲዩብ የትም ላይ ገብተሽ የወንዶች ፀጉር ቤት ሰርች ስታደርጊው ትማሪዋለሽ። እያንዳንዱ ነገር ትማሪያለሽ። አገርሽ ላይ ገብተሽ ለሳምንት ለ15 ቀን ኮርስ መውሰድ ብቻ ነው። የሴቶች ውበት ሳሎንን እንደዛ ብዙ አይነት ላይቭ ላይ ራሱ ያስተምራል። እዛ ላይ ገብተሽ መማር ማወቅ ምን እንደሚያስፈልግ ፀጉር ቤት ስትከፍቺ ማለት ነው። ስለሱ ነገር ራሱ በደንብ አድርገሽ አጥንተሽ
ትማሪዋለሽ። ከተማርሽ በኋላ ኢትዮጵያ ላይ ሄደሽ ለአንድ ወር ኮርስ መውሰድ። ምክንያቱም ኮርሱን ለምን ያስፈልጋቸዋል መሰለሽ? እንትን አለ ይሄ አሁን የተመረቅሽበት ካርድ ለንግድ ፍቃድ ለማውጣት ምናምን ነገር እነሱ ስለሚያስፈልጉት ለአንድ ወር ኮርስ ብትወስጂ እሱ ራሱ ከበቂ በላይ እና ኢትዮጵያ ላይ ገብቼ ምንድነው መሰሪያ የምትይው የእጅ ሙያ ብቻ ነው መስራት ያለብሽ። የእጅ ሙያ በቃ የእጅሽ የማያረጅ ኤክስፓይርድ የማያረግ ወይኔ በዚህ ገባ በዛ ወጣ የማት እጅሽ ላይ ያለው ሙያ ላይ ትኩረት ሰጥተሽ መማር አለብሽ ነው የምለው። ለእኛ ለሙስሊሞች ደግሞ እንስራ ብንል ልንሰራ ሊያዋጣን የሚችለው ስራ ምንድነው ብትሉ ኢትዮጵያ ውስጥ የእኛ ትንሽ ካፒታል በጣም ይጠይቁናል። ለእኛ ግን ቢጠይቁንም መስራታችን ግድ ነው። የወንዶች የሴቶች የውበት ሳሎኖቹ አይሆንም፣ ግን ሜካፕ መስራት እንችላለን፣ ሂና መስራት እንችላለን፣ ፀጉር ፔስትራው ምናምን መስራት እንችላለን። በሱም እኛን ያካትታል የሴቶች ፀጉር ቤቱ ማለት ነው። ትንሽ ያው መቀጠል ማስቀጠል ምናምን ነገሩ ትንሽ ከሸሪዓችን ጋር ሀርድ ስለሆነ ማለት ነው። እና ለእኛ ምን አላትሉ እኛ እንስራ ሲባል ኢትዮጵያ ውስጥ ትንሽ ካፒታሉ ጫን ቢልም ምንጣፍ ቤት ያበላሻል። እሺ እናቴ፣ አንዱ ላይ ዘጭ ቢያደርግሽ አንዱ ላይ ጣራ ነው የሚሰቅልሽ። ምንጣፍ ቤት ጽድት ያሉ ምንጣፎች እሱ ነው መሰራው ብለሽ ጀግና ሆነሽ ቆርጠሽ 1.5 አዘጋጅተሽ ሄደሽ በሱ ተዋ ማለት በአንዴም አይደለም። ትምህርት ያስፈልጋል። ከየት ነው የሚወጣው? እንዴት ነው የሚሸጠው? እንዴት ነው የሚደረገው? እንዴት ነው ሂሳቡ የሚመጣው? ሂሳቡ የሚያያዘው? የቤት ኪራይ በስንት ተከራይቼ ስንትስ አስገብቼው ስንት ሽጬው ነው ጥቅሜ የሚለውን ነገር ከሚሰሩ ሰዎች ወይም ራስሽን ከሆነ ሰው ጋር ተግባብተሽ እንዴት እንደሚሰራ እሱን በደንብ አድርገሽ ማጣራት ማወቅ። ሁለተኛ የኤሌክትሮኒክስ ስራ በደንብ የሚያበላ ስራ። ኤሌክትሮኒክስም እጅሽ ለሙያ ካለሽ እሱም በደንብ የሚያበላሽ ስራ ነው። የኤሌክትሮኒክስ ስራ ራሱ ካፒታሉ ብዙም አይደለም፣ እሱ ራሱ ማለት ነው። ያው አሁን የኑሮ ውድነቱ ትንሽ ከበድ ስለሚል ጫን ሊያደርገን ይችላል። እሱም ምርጥዬ ስራ ናት። በሶስተኛስ እንደ ከነሱ ወጣ ያለ በእጅ የሚሰራ የሙያ ስራ ብትሉ ደግሞ ምን አላትሉኝ? ዲዛይነር ነው። በቃ ዲዛይነር ራሱ እዚህ ዓለም ያበላል ስራ። ዲዛይነር የብዙ አይነት ዲዛይነር መሆን ትችያለሽ። የልብስ ዲዛይነር መሆን ትችያለሽ። የአልጋ ልብስ፣ የአልጋ ጥልፍ፣ የሶፋ ጨርቅ፣ ብዙ አይነት ዲዛይነሮች መሆን ትችያለሽ። እሱንም እኛ መስራት እንችላለን። ሀገሬ ላይ ገብቼ ምን እሰራለሁ ብላችሁ አይምሯችሁ ቢዚ አታርጉት። ገና እዚህ የነሱ ቢዚ የነሱ መጨናነቅ ራሱ እኛም ገና ከሄድን በኋላ ምን ላይ ነው የምወድቀው? ምንድነው የሚሰራ ምንድነው? በተለይ መጥታችሁ ሄዳችሁ ያላያችሁት ልጆች ናቸው እንደዚህ የሆነ ራሳችሁ የምታጨናነቅ። መጥተን ሄደን ሞክረ ነው የተመለስን እኛ ትንሽ እንሻላለን። እና እህቶች ለሰላም የሀገራችን ያብቃን እንጂ የሚሰራው ነገር በ10 ጣቶቻችን ላይ አለ እላችኋለሁ። ላይክ፣ ሰብስክራይብ፣ ሼር መደረጉ እንዳይረሳ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።